የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናገዘሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢክሩዬ የተፈጠረው የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽ የደረሰብሽን ነገር ያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይን ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋር ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ወጥቶሻል። ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንዲሁም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። እሺ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ ደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ ያሉኝ። እዚህ አልታከምም በፍጹም ሀገር ይገባለሁ፣ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብላ ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታ አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንዲህ እንደዚህ ጎይተር ነው። አሲድ እየረጨ እንቅርት ነው። አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ የሚወጣ ነው። ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድን ነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ፣ አውሬ ነው የምትመስይው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ውርድ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታው። ከዛ ዶክተር ጋር ሄድኩኝ። በጣም ታምሜ ያው ዶክተሩ 15 ቀን እዚህ ተኝ። በጣም ታምሜ ምንም ብር አልነበረኝም። ለሪም ነገርኳት፣ 20 ሺህ ብር አስገባች። ለሳራ ተላከላት፣ ሰብስበው ላኩልኝ 50 ሺህ ብር ማለት ነው። ታከምኩኝ። ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየ2 ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው እራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ አስደግመውብሻል ሲሉ እረፉ፣ እንደንን ነገር የለም በኛ መሀል፣ እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም በይቀድመኛል ወይ ንግግር ያምር። ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮመንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለም? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። ባጣሽ ቁጥር የመጣሽ ትለምኛለሽ እባላለሁ። ገብቶሻል? መቴም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን ግድ አይሰጠኝም። ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል? አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሀቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች፣ ያሳደገች። በመጀመሪያው እንትን 50 ሺህ ብር የላኩልሽ ሪምና ሳሪቴ። ሪም 20 ሺህ ብር ላከችልኝ፣ ወሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ፣ ከዛ ሳርዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቴ? ኦኬ ሳሪቴ 50 ሺህ 70 ሺህ ላኩልሽ ነው። በ70 ሺህ ታከምሽ ይበቃል? 70 ሺህ ለመጠቀም የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ፣ 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል?
በዛ ራሱ በጣም አመስገኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም። ሀቡ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለት አትረጂ ገባሽ? በመጀመሪያ ይህንን እችን ሰባሽ ተሰጠሽ፣ ታከምሽ፣ ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70,000። ኦኬ ከጌሙ ደግሞ 70,000። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ ቤተሰብ ይዤ እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ ማን ሞቱ ነው? አያቴ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ራሱን ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70,000 የጌሙ 20,000 ስትሞት ነው። እሺ እሺ ቀጥይልኝ። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጭ። 2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት ይላከችልሽ? ላይክ 10,000 ብር። ይህ ከራሷ ነው። ሶሻል ሚዲያ ላይ እርዳታ ሳትጠይቅ ከራሷ የምትልክልሽ ነው። በመሀል አካውንትሽን ላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት። 10,000 ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም። የአንበሳውን ብር የአንበሳውን ብር ላከችልሽ ስንት? 30,000 በ2 ዓመት 43,000 ብር 43,000 ብር ይቀር 43,000 ብር የአንበሳ ኦኬ። እስከ ራሷ ከኪሷ 43,000 የአንበሳ ጌምሽን ያው ቲክቶክ ከሚቆ ብላ 43,000 ብር ሙሉ የአንበሳውን ማባት ላከችልሽ። አንዴ ደግሞ 10,000 ብር ላከችልሽ። አንድ ላይ 53,000 ከራሷ ከኪሷ 50,000 ደግሞ ሰብስባ። ከዛ የመጀመሪያውን 70,000 ታከምሽ። ከዛ በሁለተኛው 20,000 ሞቱብሽ እና ጌም ተጫውተሽ 70,000 ያገኘሽ ከጌም። ከዛ ምንም የተደረገልሽ እርዳታ ኖረው አንድ እህት አለችኝ። አስቤዛ አደርጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። ከመንግስት ካላገኘች በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተር ሄጄ ስራ መጀመር አለብኝ። አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው የማደርገው። ጉበቴን ቼክ ያደርጋል። መድኃኒት ጎድቷታል አልጎዳትም ብሎ የልብ የምታያል ብዙ ነው የምታወጩ የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እሰይ ልትመጪ ነው አለችኝ። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ። ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገር ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛሉ አልኳት። ኤጀንት ያስፈልገኛሉ እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150,000 ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50,000 ብር ነው መሰለኝ ያስኩት። ይሄድ ነው ከፍላለሁ ብዬ ማለት ነው። ሰርቼ ከፍላለሁ ብለሽ 50,000 የትኬት ተበደርሽ። ናፊ ቪዛ ተላከችልሽ። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150,000 እንደሚፈለግ ተነገረሽ። በረራሽ እንደ ነገ ሆኖ በአንድ ቀን ሆኖ እኔ የማውቀው ቪዛው አለኝ። ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አሉ ማለት ነው። አሁን እኔ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት ሳሪቲ ሙኒትን ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ። አቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳሪ ምንም ችግር የለም። እና ለኤጀንት 150,000 እንደሚያስፈልግ ተነገረሽ። እና ደግሞ እጅሽ ያለው የትኬት 50,000 ብቻ ነበር። ከትኬቱ በደላላ ሲስተም ውስጥ ገቢያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ
እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሽ ተባልኩ። ኦልሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሽ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው ቪዛሽ ሊቃጠል ነው ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል። የኔ እዚህ በፕሮሰሱም በምኑ ከ1 ወር በፊት ሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰዎች በጣም ያስጠላል። 10 ጊዜ ሰው አታስቸግሪ፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉ። ኤርፖርት ገባ። እህቶቼን በኋላ ባንኮሎቶች ተመልሰሽ ትኬት ተቆርጦ ገባሁን። በኢታሀድ ነበር የተቆረጠልኝ ማለት ነው። ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉ። ሶሪ አሁን መሄዳችን ትኬትሽን አስተካኪና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደሉ ከማን ነው? ከኤጀንቱ ነው ወይስ? ኤጀንቱ በአንቺ በኩል ነው የተገኘው? እኔ በኩል 150 ሺህ ሰዓት ከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢታሀድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጭራሽ የኢታሀድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነም። ቶሻ ሶስተኛ ጊዜ ጌታለሽ አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላል። ገብቶሻ 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታ አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያኝ አፏቸውን ይዛሉ ማለት ነው። በቃ ካልወደድሽ ማታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አረፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እንደዚህ መፈተነው አልኩኝ። ገብቶሻል። ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይ ብገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አይነት ተሻሰሪም ሲሉ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምንድን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100 ሺህ ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪን ሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሻል፣ መደግፍሻል። ትችት ያለ ነው ሚዲያ ላይ እስከወጣች ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው።